ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። ጠቅላይ ሚኒስትር አብይ አህመድ ወደ ኢትዮጵያ ለይፋዊ የሥራ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን በጽህፈት ቤታቸው ተቀብለው ማነጋገራቸው ተሰማ። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃንን የምዝገባ ምስክር ወረቀት መሰረዙን ተከትሎ ሲፒጂ እና ጃኬብ ፐብሊሺንግ እንዲሁም ሌሎች ተቋማት የኢትዮጵያ መገናኛ ብዙሃን ባለስልጣን የሚዲያውን የበይነ መረብ ምዝገባ የምስክር ወረቀት መሰረዙን በይፋ ተቃውመዋል። የእነዚህን ዝርዝር ዜና ይዘንላችሁ መተናል። እስከ መጨረሻው አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የእስራኤል ፕሬዝዳንት አይዛክ ሄርዞግ ከጠቅላይ ሚኒስትር አብይ ጋር ለመነጋገር አዲስ አበባ ገብተዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ ለይፋዊ የሥራ ጉብኝት ዛሬ ጠዋት አዲስ አበባ መግባታቸውን የውጭ ጉዳይ ሚኒስቴር አስታወቀ። ፕሬዝዳንቱ ቦሌ ዓለም አቀፍ ማረፊያ ሲደርሱ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና በምክትላቸው አምባሳደር ብርሃኑ ጸጋይ አቀባበል እንደተደረገላቸውም ተገልጿል። የውጭ ጉዳይ ሚኒስቴር መረጃ እንደሚያመላክተው የእስራኤል ፕሬዝዳንት በኢትዮጵያ ቆይታቸው የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ዙሪያ ከመንግስት ከፍተኛ ባለስልጣናት ጋር ይወያያሉ ተብሎ ይጠበቃል። እንደ የእስራኤል ውጭ ጉዳይ ሚኒስቴር መረጃ ቤተ እስራኤላውያን ተብለው የሚጠሩ የኢትዮጵያ የአይሁድ ማህበረሰብ አባላት መሪም ከፕሬዝዳንት ሄርዞግ ጋር ይገናኛሉ። ኢትዮጵያ አፍሪካ ውስጥ ወሳኝ ሀገር እንደሆነች የገለጸው የእስራኤል ውጭ ጉዳይ ሚኒስቴር ጉብኝቱ በእስራኤልና በኢትዮጵያ መካከል ያለውን ትብብር በአጠቃላይም ከአፍሪካ ሀገራት ጋር ያለውን ግንኙነት ይበልጥ ለማጠናከር ትልቅ ምዕራፍ የሚከፍት ነው ብሏል። የእስራኤሉ ፕሬዝዳንት ወደ ኢትዮጵያ የመጡት የቱርኩ ፕሬዝዳንት ረሲፕ ታይፕ ኤርዶዋን ወደ ኢትዮጵያ በመጡ በሳምንቱ ነው። በጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል የተደረገላቸው የቱርኩ ፕሬዝዳንት በአዲስ አበባ በሰጡት መግለጫ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና መተቸታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ወደ ኢትዮጵያ ለይፋዊ የሥራ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን በጽህፈት ቤታቸው ተቀብለው አነጋግረዋል። መሪዎቹ በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ውይይት አድርገዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ውይይቱ በጋራ ተጠቃሚነት ላይ የተመሰረተ ትብብርን ለማሳደግ ያለመ መሆኑን ገልጸዋል። ኢትዮጵያ በእስራኤልና ፍልስጤም መካከል ያለውን ግጭት በተመለከተ ሁለቱ ሀገራት በሰላም ጎን ለጎን የሚኖሩበትን የሁለት ሀገራት መፍትሄ በጽኑ እንደምትደግፍ ሚኒስትሩ በድጋሚ አረጋግጠዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ማለዳ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የመላ ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያንና ለሀገር ሉዓላዊነት ዋጋ የከፈሉ ጀግኖች ታሪክን አስጎብኝተናቸዋል ብለዋል። ፕሬዝዳንት አይዛክ ሄርዞግ በአድዋ ድል መታሰቢያ ለነበራቸው ጊዜ አመስግነዋል። በምድረ ቀደምቷ ኢትዮጵያ እንዲሁም በወዋ መዲናችን አዲስ አበባ የሚኖራቸው ቆይታ ፍሬያማ እንዲሆን በራሴና በከተማ አስተዳደሩ ስም ከልቤ እመኛለሁ ሲሉም ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር ተወያይተዋል። ፕሬዝዳንት ታዬ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት ከመጡት የእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር መወያየታቸውን ገልጸዋል። በዚህም በኢትዮጵያና በእስራኤል መካከል ያለውን የሁለትዮሽ ግንኙነት የሚያጠናክር ውይይት ማድረጋቸውንም አመልክተው በሁለቱ ሀገራት ታሪካዊና ባህላዊ ትስስር ላይ ትኩረት በማድረጋቸው መምከራቸውን ጠቁመዋል። የቤተ እስራኤል ማህበረሰብ የሀገሪቱን ሕዝብ የሚያገኝና ሕያው ድልድይ እንደሆነ በማንሳት ይህም በሁለቱ ሀገራት መካከል ያለውን ጥልቅ ግንኙነት የሚያጎላ እንደሆነ አመልክተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃንን የምዝገባ ምስክር ወረቀት መሰረዙን አስታወቀ። አዲስ ስታንዳርድ በእንግሊዝኛ፣ በአማርኛና በኦሮምኛ በበይነ መረብ እንዲሁም በማህበራዊ ሚዲያ መድረኮች ላይ ዜና፣ ትንታኔና አስተያየት የሚያቀርብ የመገናኛ ብዙሃን ነው። ባለስልጣኑ አዲስ ስታንዳርድ የሚዲያ ስነ ምግባር የኢትዮጵያ ህጎችና የሀገርን እና የህዝብን ብሔራዊ ጥቅም አደጋ ላይ የሚጥል ዘገባዎችን በማሰራጨት ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም በማለት ለውሳኔው ምክንያት አቅርበዋል። በዚህም ውሳኔ መሰረት የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን የምዝገባ ምስክር ወረቀት ከሰኞ የካቲት 17 2018 ዓ.ም ጀምሮ መሰረዙን ገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን በዚህ ዓመት በተለያዩ መገናኛ ብዙሃንና ጋዜጠኞች ላይ ተመሳሳይ እርምጃ መውሰዱ ይታወሳል። ባለስልጣኑ የጀርመን ድምጽ ራዲዮ የኢትዮጵያ ዘጋቢዎችን የሥራ ፈቃድ ለወራት ካገደ በኋላ በታህሳስ ወር ሁለቱንም ዘጋቢዎች በዘላቂነት በማገድ ሌሎቹን ፈቃድ ሰጥቷል። በጥር ወር አጋማሽ ላይ ደግሞ ዋዜማ ሬዲዮ የበይነ መረብ መገናኛ ብዙሃን የኢትዮጵያን ህገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባር ባለማክበር የተሰጠ ፍቃድ ተመላሽ ማድረጉን ባለስልጣኑ ገልጿል። በተጨማሪም ከሳምንት በፊት ዓለም አቀፉ የዜና ወኪል የሮይተርስ ዘጋቢዎች የሥራ ፈቃድ እንደማይታደስላቸው እንደተነገራቸው ድርጅቱ አስታውቋል።
ይህን ተከትሎ የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት የገለልተኛ ተቋም ምዝገባ በአስቸኳይ እንዲመልሱ ጥሪ አቅርበዋል። የሲፒጄ የአፍሪካ ዳይሬክተር አንጀላ ኩዊንታል ይህ ቁጥጥር ሳይሆን በቀል ነው ሲሉ ተናግረዋል። አክለውም የኢትዮጵያ መገናኛ ብዙሃን ባለስልጣን ብሔራዊ ጥቅምና የሚዲያ ስነ ምግባር የሚሉ ግልጽ ያልሆኑ መመሪያዎችን እንደ መሳሪያ በመጠቀም ገለልተኛ ጋዜጠኝነትን እያፈነ ይገኛል ብለዋል። የአዲስ ስታንዳርድ የሥራ ፍቃድ መሰረዝ በኢትዮጵያ ውስጥ ወሳኝ የሆኑ ዘገባዎችን ለማዳከም የታቀደ የተቀናጀ ዘመቻ አካል ነው ሲሉ ገልጸው ባለስልጣናት የተቋሙን ምዝገባ በአስቸኳይ ሊመልሱና በፖሊስ ላይ እያደረሱ ያለውን እየተባባሰ የመጣ ጥቃት ሊያቆሙ ይገባል ብለዋል። የአዲስ ስታንዳርድ ዋና አዘጋጅ ዮሐንስ ከድር በበኩላቸው ውሳኔውን ውድቅ ያደረጉ ሲሆን ተቋሙ ከመገናኛ ብዙሃን ባለስልጣን ምንም አይነት ይፋዊ ማሳሰቢያ ደርሶት እንደማያውቅ ገልጸዋል። ተደጋጋሚ ማስጠንቀቂያዎች ተሰጥተውታል የሚባለው አባባል ከእውነት የራቀ መሆኑን በመጥቀስ ተቋሙ ህጋዊ የፍትህ ሂደቱን ለማረጋገጥ አማራጮችን እየመረመረ መሆኑን አስታውቀዋል። ይህ እርምጃ በቅርቡ በሚዲያዎች ላይ የተወሰደውን ተከታታይ እርምጃ ተከትሎ የመጣ ነው ሲሉም ተናግረዋል። አዲስ ስታንዳርድ ራሱ በተደጋጋሚ የመንግስት እርምጃዎች ሰለባ ሆኗል። ለአብነትም በሚያዝያ ወር 2017 ዓ.ም ፖሊስ የተቋሙን የአንድ ባልደረባ መኖሪያ ቤት በመበርበር 3 ስራ አስኪያጆችን በቁጥጥር ስር በማዋል ንብረቶቹን ወስዶ ነበር። ቀደም ሲልም በሰኔ ወር 2013 ዓ.ም የአሳታሚውን የስራ ፍቃድ በመንጠቁ ተቋሙ ታግዶ እንደነበርም ይታወሳል። እንደ አውሮፓውያኑ አቆጣጠር በ2011 የተመሰረተው አዲስ ስታንዳርድ በወሳኝ የፖለቲካ ዘገባዎቹ የሚታወቅ ሲሆን አሁን የተላለፈበት የፍቃድ ስረዛ ውሳኔ በኢትዮጵያ ውስጥ በህጋዊ መንገድ እንዳይንቀሳቀስ ያግደዋል። ሲፒጄ አስተያየት እንደሰጠው ለኢትዮጵያ መገናኛ ብዙሃን ባለስልጣን በኢሜል ላቀረበው ጥያቄ እስካሁን ድረስ ምንም አይነት ምላሽ አላገኘሁም ብሏል። በተጨማሪም የአዲስ ስታንዳርድ አሳታሚ ጄከን ፐብሊሺንግ ኃላፊነቱ የተወሰነ የግል ማህበር የኢትዮጵያ መገናኛ ብዙሃን ባለስልጣን የሚዲያውን የበይነ መረብ ምዝገባ የምስክር ወረቀት መሰረዙን በይፋ ተቋሟል። አሳታሚው እርምጃው ህጋዊ መሰረት የሌለውና በኢትዮጵያ ህግ የተረጋገጡ የህግ አሰራሮችን የሚጥስ ነው ሲልም ገልጿል። ጄከን ፐብሊሺንግ ለኢትዮጵያ መገናኛ ብዙሃን ባለስልጣን የሥራ አመራር ቦርድ በጻፈው ደብዳቤ በተደረገ የህግ ግምገማ ውሳኔው ከባለስልጣኑ የአሰራር ስልጣን ያለፈ መሆኑና የተሻሻለው አዋጅ ቁጥር 1374/2017 ስር የተቀመጡ የጥበቃ ድንጋጌዎችን የሚጻረር መሆኑን ማረጋገጡን ገልጿል። አሳታሚው አክሎም አዲስ ስታንዳርድ በንግድና ቀጠናዊ ትስስር ሚኒስቴር የንግድ ምዝገባና የንግድ ስራ ፍቃድ ባለው ጄከን ፐብሊሺንግ ኃላፊነቱ የተወሰነ የግል ማህበር ስር የሚንቀሳቀስ መሆኑን አስታውቋል። በመሆኑም ማንኛውም እርምጃ በማህበራዊ ሚዲያ ልጥፎች ፋንታ ፍቃድ አለውና ለህጋዊ የንግድ ተቋም በይፋ መገለጽ አለበት ሲል ገልጿል። ድርጅቱ የሚዲያ ህጉን ድንጋጌዎች በመጣስ እንደ ፍቃድ ማገድ ወይም መሰረዝ ያሉ አስተዳደራዊ እርምጃዎች ከመውሰዳቸው በፊት የሚዲያ ተቋሙ የመስማት መብት እንዳላቸውና የጽሁፍ ምላሽ ለመስጠትም 14 የሥራ ቀን ሊሰጣቸው እንደሚገባ በደብዳቤው ገልጸዋል። በተጨማሪም ማንኛውም ውሳኔ ለባለስልጣኑ ቦርድ በ20 የሥራ ቀን ውስጥ ይግባኝ ሊባል እንደሚችልም አመልክተዋል። ጄከን ከዚህ ቀደም የተሰጠ ምንም አይነት ቅድመ ማስጠንቀቂያ የጽሁፍ ውሳኔ እንደሌለና ምላሽ የመስጠት እድል እንዳልተሰጠው ገልጾ ቅድመ ተከተል የጠበቁ እርምጃዎችን መወሰዳቸውን እንዳልተገለጹለት አስታውቋል። በመሆኑም አሳታሚው ባለስልጣኑ ተፈጽሟል ላላቸው ጥሰቶች ማረጋገጫ የሚሆኑ የጽሁፍ ማስረጃዎች እንዲያቀርብና ህጋዊ ሂደቶች እስኪጠናቀቁ ድረስ ምዝገባውን መሰረዙን የሚገልጸውን መግለጫ እንዲያነሳ ጠይቋል። ጄከን ፐብሊሺንግ ለቁጥጥር መመሪያዎች ተገዢ በመሆን ሙያዊ ጋዜጠኝነትን ለመቀጠል ያለውን ቁርጠኝነትም አረጋግጧል።